ቤተሰቦቼ እንዴት ናችሁ? ዛሬ የማቀርብላችሁ ሳይጨነቁ ለመኖር 9 ቀላል መንገዶች አሉ። እነዚህን ተግባራዊ እንድታረጉት ጋብዛችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታረጉት በቅድሚያ ጠይቃችኋለሁ ማለት ነው። በጣም ብዙ አይናገሩ፣ በጥቂቱ የተቆጠበ ንግግር ይናገሩ። ምላሽ ከመስጠቱ በፊትም ደግሞ እንደዚሁ ማሰብ ያስፈልጋል። አንዳንድ ጊዜ ዝም ብለን የምንሰጠው ነገር ምላሽ መስጠት ብቻም ሳይሆን ቃል የምንገባው ስሜታዊ ሆነን የምንናገረው ነገር መጠንቀቅ መቻል አለብን ማለት ነው። ከሌሎች ያነሰም ነገሮችን መጠቀም ጥሩ ነው ማለት ሌላው በቃ ከአቅሞት በላይ ብዙ ገንዘብ አያወጡ። ስለ ስኬቶች ለሌላ ሰው አይናገሩ። ስኬት በቃ ለራስዎት ብቻ ይናገሩ። የተሳካሎትን ነገር ተመስገን ማለት ያለበት ራስዎት ብቻ ነው እንጂ ሌላ ሰው ያመስግንልኝ ብላችሁ ለምትናገሩት ነገር በዛ ስኬት ምክንያት ወደ እናንተ የሚመጣ ክፉ ነገር አለ ማለት ነው። ሁሉንም ሰው ለማስደሰት ደግሞ አትሞክር። ይሄ ከዚህ በፊትም ሌሎች ቪዲዮዎች ላይ ተሰርተዋል። ሁሉንም ሰው ደስ ልታሰኘው አትችልም። ሁሉም ሰው የተለያየ የራሱ አስተሳሰብ ስላለው ደስ ልታሰኘው አትችልም። ፍጹምነትን አትርሳ። ፍጹም መሆን ለራስ ማለት ነው፣ ለሌላው ሰው አይደለም። እውነተኛ መሆን፣ ታማኝ መሆን ለራስ አስፈላጊ ነው ማለት ነው። እውነትንም ማወቅም እውነተኛ መሆንም እንደዚሁ በቀላሉ ሳንጨነቅ እንድንኖር የሚያደርግ ነው ማለት ነው። አይሆንም ማለትም ተማር። ብዙ ጊዜ የምንጨነቀው ለሰዎች አይሆንም ማለት በጣም ይከብደንና እነዛ ሰዎች ደግሞ ብልጥ ይሆናሉ፣ በጣም ይጎዱናል ማለት ነው። ስለዚህ አይሆንም ማለትም መማር መቻል አለብን። ቤተሰቦቼ ለዛሬ ይዤላችሁ ይሄ ሳንጨነቅ በቀላሉ እንድንኖር የሚረዳን ነገርና አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።